ስለ ብርሃን ስኩል ፔይ ሰምተው ይሆን? ብርሃን ስኩል ፔይ በብርሃን ባንክ የቀረበ ለተማሪዎች ለወላጆችና ለትምህርት ቤቶች ጊዜ ቆጣቢ የሆነ የኤሌክትሮኒክ ክፍያ ስርዓት ነው። ወላጆች በብርሃን ስኩል ፔይ የልጆቻቸውን የትምህርት ቤት መለያ ኮድ በመያዝ ክፍያ መክፈል፣ የክፍያ ማረጋገጫ ማግኘት፣ የክፍያ ሪፖርቶችንና ተያያዥ መረጃዎችን ባሉበት ቦታ ሆነው በሞባይል ስልካቸው ማግኘት ይችላሉ። ብርሃን ስኩል ፔይ ለትምህርት ቤቶች ክፍያን ከማቀላጠፉም በላይ ሙሉ የተማሪዎችን መረጃ ስለሚይዝ ጥቅሙ የጎላ ነው። ክፍያ ሲከፈል በቀጥታ መከታተል፣ ማዕከላዊ የሆነ የክፍያ መቆጣጠሪያ እንዲሁም የተለያዩ የክፍያ ሪፖርቶችን ማግኘት ከብዙ የብርሃን ስኩል ፔይ ጥቅሞች ጥቂቶቹ ናቸው። የብርሃን ባንክን ስኩል ፔይ በመጠቀም ጊዜውን ይቆጥቡ፣ ክፍያውን ያቀላጥፉ፣ የተሟላ መረጃን ያገኙ። ለበለጠ መረጃ በአቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ቀደም ሲል ሰማን እንግዲህ ትናንትና ማንቸስተር ዩናይትድ በኦልድ ትራፎርድ ፉልሃምን 3-2 ሲያሸንፍ በመጨረሻ ደቂቃ የተቆጠረች የቤንያሚን ሼሽኮ ግብ ነበረች እና ዛይን ጉዳይ 2-0 ይመራ ነበር ማንቸስተር ዩናይትድ። 2-0 ሆነ። ሁለተኛው ፉልሃም ግብ በጣም አስደናቂ እንደነበር ተመልክተናል። ነገር ግን ቤንያሚን ሼሽኮ እንደዚሁ ትናንትና የመጨረሻ ደቂቃ ግብ አስቆጥሮ ማንቸስተር ዩናይትድ ይህን ጨዋታ ማሸነፍ ችሏል። ብሩኖ ፈርናንዴስ ሌላ በጣም ጥሩ የተጫወተበት ምሽት ነበረ። 2 አሲስቶች ነበሩት። ይህንን ጉዳይ እንመልከት። ልክ ነው። ልክ ማክነማራ ጎሉ ሲቆጠር የፈርጊ ታይምን በአሌክስ ፈርጉሰን ዘመን ማንቸስተር ዩናይትድ በእንደዚህ አይነት ሁኔታ በመጨረሻ ደቂቃ በርካታ ጎሎች የማስቆጠር ታሪክ ስላለው ያንን መንፈስ ሪኢንካርኔት ማድረግ ነው፣ መቀስቀስ የሚመስል ነው ብሎ አድንቋል። አሁን የካሪክ ታይም ማለት ጀምረዋል ሰዎች። ምክንያቱም ባለፈው ከማንቸስተር ዩናይትድ አርሰናልን ሲያሸንፍ ጨዋታው የሄደበት ፓተርን ከሞላ ጎደል ተመሳሳይ ስለነበር ማለት ዩናይትድ ሊመራ ነበር ያንን ጨዋታ 2-1 ነው። እንደዚህኛው 2-0 አልነበረም፣ ግን አርሰናል 2-1 ሆነ። ትላንትና ፉላም 2-1 ሆነ። ከዛ በኋላ ማንቸስተር ዩናይትድ ባለፈው በማቴዎስ ኩኛ ትላንትና ደግሞ በቤንያሚን ሼሽኮ አማካይነት ባለቀ ሰዓት ጎል አስቆጠረ። ካሪክ የማንቸስተር ዩናይትድ ተጫዋች ነበር ለረጅም ጊዜ። ስለዚህ የእንደዚህ አይነት ጎሎችን ስሜታዊ ዋጋ ያውቃል። ለዚህ ነው ከጨዋታው በኋላም ይሄንን ጉዳይ በተመለከተ ያነሳው። ልክ እንደ ሶልሻ የድሮን የማንቸስተር ዩናይትድን ዘመን ብዙ ጊዜ ሲጠቅሰው አልሰማም። የበለጠ ጥንቃቄ ያለው ግን አለማስታወስ ግን አትችይም ይሄ ነገር በሚፈጠርበት ጊዜ። ምክንያቱም እኔም በእርግጥ ይኸውልሽ ምሳ በፕሪሚየር ሊግ ታሪክ በተጨማሪ ሰዓት ብዙ ጎል በማስቆጠር ቀዳሚው ሊቨርፑል በተጨማሪ ሰዓት ብዙ ጎል የማስቆጠር ታሪክ አለው። ግን ብዙ ፌመስ ጎሎችን የማንቸስተር ዩናይትድ የፕሪሚየር ሊግ ዶሚናንት በነበረበት ጊዜ አስቆጥሯል። ከሁሉ በላይ ፌመስ የሆኑት 2 ጎሎች ደግሞ በ1999 የቻምፒየንስ ሊግ ፍጻሜ ማንቸስተር ዩናይትድ ባየር ሚኒክ ላይ ከ90ኛው ደቂቃ በኋላ ያስቆጠራቸው ጎሎች ናቸው። ረጅም ጊዜ የቆየ ትራዲሽን ነው የፈርጊ ጎል ትራዲሽን። ከስቲቭ ብሩስ ጎል ነው የጀመረው ይባላል 1990ዎቹ አጋማሽ ላይ። ፈርጊ የማንቸስተር ዩናይትድ አሰልጣኝ ሆነው የተሾሙት 1986 ነው። ገና ፕሪሚየር ሊግ አልተባለም ያን ጊዜ። ግን በጣም ትልቁ የጥፋት ነጥብ የሚባለው በ3 ዳኞች በተጫወቱበት ጨዋታ 1993 ከሼፊልድ ዩናይትድ ጋር ጨዋታ ነበራቸው። 6ኛው ተጨማሪ ደቂቃ ላይ ነው ጎሉ የተቆጠረው። ጆን ሄልድሪች የሚባሉ አርቢትር ነበሩ። ጨዋታው ከመጀመሩ በፊት ጆን ማርቲን የሚባሉ ጨዋታው እየተደረገ ማይክ ፔክ የሚባሉ አርቢትሮች ነበሩ ማንቸስተር ዩናይትድን እዛ ጨዋታ ላይ ያጫወቱት። አንድ የሚታወስበት ልዩ ታሪክ ያ በ3 ዳኞች የተመራ ጨዋታ የመሆኑ ነገር ነው፣ ወይም 3 ዳኞች አሳይን የተደረጉበት ጨዋታ መሆኑ ነው። ግን ያ የስቲቭ ብሩስ 96ኛው ደቂቃ ላይ የተቆጠረ ጎል በቀጣዮቹ 20 ዓመታት ኦልሞስት በ2013 እስኪለቁ ድረስ ከ1993 ከ2023 ድረስ 13 ድረስ ብዙ ጊዜ አይተነዋል። ለዛ ነው የፈርጊ ታይም የተባለው። ፈርጉሰን 2014 ላይ የነበራቸው አንድ ቃለ ምልልስ ላይ የመጨረሻ ደቂቃ ጎሎች የኔን የማንቸስተር ዩናይትድ ታሪክ ያብራሩታል፣ ደስ ይሉኛል ባስታወስኳቸው ቁጥር እና ሁል ጊዜም ባወራቸው ደስ ይለኛል። እያንዳንዱን ባለቀ ሰዓት ጎል አስቆጥረን ያሸነፍንበትን ጨዋታ አስታውሰዋለሁ ይላል። የሰዎችን የደም ዝውውር መጠን የሚጨምር አይነት ነው የመጨረሻ ደቂቃ ጎል። ምን አለ ካሪክ ደግሞ ትላንትና አሁን ልክ በእንደዚህ አይነት ሁኔታ እኔ የምመርጠው ቡድኔ ጨዋታውን 2-0 ይመራ ነበር፣
ስለዚህ ኮምፎርታብል ሆኖ ነው ማለቅ የነበረበት። ያሰጋኛል ጨዋታው ከእጃችን የወጣበት መንገድ። ግን እንደ ደጋፊ ልምድ እንደ ደጋፊ የጨዋታ ኤክስፒሪየንስ ደግሞ ሰዎች ወደ ቤታቸው ሲሄዱ 2-0 ቢያሸንፍ ማንቸስተር ዩናይትድ 3-0 ቢያሸንፍ ማንቸስተር ዩናይትድ ምን እያሰቡ ነው የሚሄዱት? ኦኬ ዩናይትድ ጥሩ ተጫውቷል አሸንፏል ከሚል ስሜት ጋር ነው የሚሄዱት። በእንደዚህ አይነት ሁኔታ ያሸነፍነው ጨዋታ ሲሆን ግን ከ10 ዓመትም በኋላ ያስታውሱታል። የመጨረሻ ደቂቃ ጎሎች ኃይል እሱ ነው ይላል። ልዩ ኤክስፒሪየንስ ነው ለደጋፊዎች እና ፈርጉሰንም ያንን ይላሉ። ዩፎሪክ ኢምፓክት አለው፣ ዩፎሪያ ይኖራል ስቴዲየሙ ላይ ያለው ስሜት በሙሉ በጣም የተለየ ይሆናል። እሱ ብቻ ሳይሆን በመልበሻ ክፍል ውስጥም the electricity in the dressing room is unbelievable። በመልበሻ ክፍል ውስጥ ያለው ኤሌክትሪሲቲ ሁሉ ማይታመን ነው ይላሉ እሳቸው። ከሁሉ በላይ እንደው በመጨረሻ ደቂቃ በድራማዊ ሁኔታ ማሸነፍ ብቻ ሳይሆን የኔን ቡድን መሸነፍን አልፈቅድም የሚል እንቢተኝነት ወይም ሪፊውዛል የሚያሳይ ነው። በቃ መሸነፍን ወይም አቻ መውጣትን አልቀበልም የማለት የፍልሚያ መንፈስን የሚያሳይ ነው። ለዛም ነው የምወደው ይላሉ እና ፈርጉሰን እንግዲህ 1990 ኤፍኤ ካፕ ፍጻሜ ላይ እስከ 2013 ድረስ በ23 ዓመት አካባቢ በጣም ብዙ የመጨረሻ ደቂቃ ጎሎች አይተናል። አቻ የወጡበት እንደው ቢያንስ ግን ብዙ ጊዜ ደግሞ ያሸነፉበት አጋጣሚ ግን አይደለም። እንደዛ ሲል ለምሳሌ የቻምፒየንስ ሊግን ባሸነፉበት 1999 የውድድር ዘመን ላይ ያው ትልቁ የሚጠቀሰው የፍጻሜው ጨዋታ ላይ በካምፕ ነው ባየርንን ያሸነፉባቸው የሼሪንገም እና የሶልሻ ጎሎች ናቸው። ግን ፈርጉሰን ለዩኤፋ አንድ ጊዜ የዛሬ 10 ዓመት 11 ዓመት አንድ ቃለ ምልልስ ሰጥተው ነበር። በዛ ሲዝን እኮ አክሲደንታል ነበርም በዛ የውድድር ዘመን በተደጋጋሚ ያደርገነዋል አሉ። እውነት ነው። 1998-99 ከአርሰናል ጋር በሀገር ውስጥ በሁለት ውድድሮች ላይ ተናንቀው ነበር። ኤፍኤ ካፕ ሴሚ ፋይናል ድረስ ሄደው ነበር። ያው ዴኒስ ቤርካምፕ በተጨማሪ ሰዓት ያንን የፍጹም ቅጣት ምት ሳተ እና ጊግስ በተጨማሪ ሰዓት ያንን የሚያስደንቅ ጎል አስቆጠረ። በፕሪሚየር ሊግ ደግሞ የአንድ ነጥብ ልዩነት ነበር መጨረሻ ላይ። ስለዚህ ያ ሲዝን ለዩናይትድ ትሬብል ለአርሰናል ደብል ሊሆን የሚችልበት እድል በጣም ሰፊ ነበር። ግን በዛ አመት ዩናይትድ የሚገርም ፋይቲንግ ነበር። 17 የተለያዩ ጨዋታዎች ላይ ከመመራት ተነስቶ በትንሹ አቻ ወጥቷል ወይ ብዙ ጊዜ አሸንፏል። ያ የቻምፒየንስ ሊግ ፍጻሜ አይሶሌትድ አይደለም። በዛ ሲዝን ብቻ ፈርጉሰን አክሲደንት እኮ አይደለም ይሄ ነገር በዛ አመት አድርገነዋል አሉ። ግን በዛ አመት ብቻ በሚቀጥለው አመት አድርገውታል። 16 የተለያዩ ጨዋታዎች ላይ በመጨረሻው 10 ደቂቃ ላይ ጎል አስቆጥሯል በዛ የውድድር ዘመን። በዛው ሲዝን የኤፍኤ ካፕ ፍጻሜን የሚመስል ማነው የቻምፒየንስ ሊግ ፍጻሜን የሚመስል የኤፍኤ ካፕ ሩብ ፍጻሜ መሰል ከ4 ወር ቀድሞ ከባየርን ጨዋታ በፊት ሊቨርፑልን 2-1 ሲያሸንፉ እስከ 88ኛው ደቂቃ ድረስ 1-0 ይመሩ ነበር። 88ኛው ደቂቃ ላይ ድዋይት ዮርክ በተጨማሪ ሰዓት ደግሞ ኦሌ ጉናር ሶልሻር በቻምፒየንስ ሊግ ፍጻሜ እንዳደረገው አሸንፈዋል። ስለዚህ የፈርጊ ታይም እንለዋለን ከማንቸስተር ዩናይትድ ታሪክ ጋር በቀጥታ ትስስር ያለው ነው። አሁን ደግሞ በካሪክ ዘመን ሁለተኛ ድላቸው ስለሆነ ሰዎች የካሪክ ታይም ማለት ጀምረዋል። በጣም በግሩም ሁኔታ ነው የጀመረው። 3 ተከታታይ ጨዋታዎችን አሸንፏል። ያው ሩበን አሞሪም የመጨረሻ የማንቸስተር ዩናይትድ አሰልጣኝ በመሆኑ ምክንያት ብዙ መጥቀስ አልፈልግም። አሁን የሩበን አሞሪም ዘመን በቃ ያለፈ ዘመን ግን የቅርብ ጊዜ የሱ ሬከርድ ጥሩ አለመሆኑ የካሪክን እያንዳንዱን ድል የበለጠ ሲግኒፋይ ግን ያደርገዋል። ምንም ጥያቄ የለም። 36 ጨዋታ ፈጅቶበታል 3 ተከታታይ ጨዋታ ለማሸነፍ ሩበን አሞሪም 36 ጨዋታ። በሁሉም ውድድሮች ከወሰድነው ደግሞ ከዛ በላይ ይሆናል። ግን በሊግ ብቻ 36 ጨዋታ ወስዶበታል። ካሪክ በመጀመሪያዎቹ 3 ጨዋታዎች አሸንፏል። 9 ደቂቃ ነበር የተጨመረው መጨረሻ ላይ እና የዩናይትድ ደጋፊ ሆኖ ለቆየ ሰው በተለይ የማንቸስተር ዩናይትድ የሁለተኛ አጋማሽ የማጥቂያ ጎል በስትሬትፎርድ ኢንድ እንደሆነ ለሚያውቅ ሰው እና በዛኛው ጎል ብዙ ጊዜ በዛኛው የስቴዲየሙ ክፍል ብዙ ጊዜ ጎል ሲቆጠር ላየ ሰው ሊወጣ የሚችል አይመስለኝም። የኬቨን ጎል በጣም አስደናቂ ቢሆንም የማንቸስተር ዩናይትድ የመጨረሻው 25 ደቂቃ ፐርፎርማንስ የሚያሳስብ ቢሆንም አንዳንዶቹ ለውጦች አለመስራታቸው በግልጽ እየታየ የነበረ ቢሆን በተለይ የኡጋርቴ መግባት ጎሎቹ ላይ በቀጥታ ተሳትፎ ላይኖረው ይችላል። ግን ዩናይትድ እሱ ተቀይሮ ከገባ በኋላ ያለው የመከላከል ሬከርድ በጣም ደካማ ነበር። የካሰሚሮንም አስፈላጊነት የበለጠ ያ ጎል ላይ የመጨረሻ 20 ደቂቃ ነው የነበረው። 2-0 ይመሩ ነበር። 2-1 ሲሆን ፉልሃም ዲዘርቭ ያደርግ ነበር። 2-1 በጣም ጥሩ ተጫውቶ ነው 2-1 ወደ 2 ኤክስጂ ገደማ ነበሩ። መሀል ጎል ተሽሮባቸዋል በጣም ማርጂናል በሆነ ኦፍሳይድ። ስለዚህ ፉልሃም ጥሩ ተጫውቶ ነው በሁለቱ አጋማሽ
ወደ ጨዋታው የተመለሰው። ዩናይትድ ለኔ ከዚህ በፊት የነበረን ግምት ምንድነው ለኔ አሁን በካሪክ አሰልጣኝነት የባለፉት 2 ጨዋታዎች ከጥሩ ፐርፎርማንስ ግን ትራንዚሽናል እግር ኳስ በመጫወት ነው እነዛን 2 ትልልቅ ቡድኖች ያሸነፈው አርሰናል ለማንቸስተር ዩናይትድ። እንዲህ አይነት ትልልቅ ድሎች አሞሪምም ነበሩት ትራንዚሽናል እግር ኳስ በመጫወት። ትራንዚሽናል እግር ኳስ መጫወት ነውር አይደለም፣ አንድ መንገድ ነው እና ዩናይትድም በትራንዚሽናል ፉትቦል የሚታወቅ ነው ከድሮ በፈጣን የክንፍ አጫወት፣ በጣም በኃይለኛ ፈጣን ሽግግር ማሸነፍ የዩናይትድ አንደኛው መታወቂያ ነው። ትልቁ ጥያቄ የሚሆነው ግን ለምሳሌ የበለጠ ፖሴሽን ሰስቴን ማድረግ ቢኖርብሽ እንዴት ታደርጊያለሽ የሚል ጥያቄ ነው። ፉልሃም ምናልባት የዛ አይነት ባህሪ ያለው ባላጋራ ሊሆን ይችላል የሚል ግምት ነበር። ግን ጨዋታው ክፍት ነበር። የሚገርም ፉልሃም በድጋሚ ፖሴሽን በልጧል ኦልድ ትራፎርድ ላይ ትላንትና። ስለዚህ እንዳሰብነው አይነት በ30 በ35% በ40% ፖሴሽን ለመጫወት የመጣ ቡድን አልነበረም። በእርግጥ ማንቸስተር ዩናይትድ በጊዜ ጎል ማስቆጠሩም ፉልሃምን እንደ ዋና የጨዋታ እቅድ እንዳይተገብረው አድርጎታል። ትርጉም የለውም 1-0 እየተመራሽ ሳጥን ልትከላከይ አትችይም። እሱም ጌም ስቴት የሚባለው ሊሆን ይችላል የፉልሃምን ከዛ በኋላ ያየነውን የጨዋታ ጠባይ ይወሰን። በዛ ምክንያት የበለጠ ክፍት ጨዋታ፣ የበለጠ የባስኬትቦል የሚመስል፣ የበለጠ በሁለቱም ቡድኖች በኩል ብዙ ትራንዚሽኖች ያሉት ሆነ። ዩናይትድ የበለጠ ኳስ ዶሚኔት ማድረግ አለበት ነው የምለው እኔ። ለሰስቴናቢሊቲ ለሆነ ጊዜ ልክ ነው። ለዘለቄታ ግን ሁሉም ትልልቅ ቡድኖች ሊጎቻቸውን ዶሚኔት ያደረጉት ቡድኖች በሙሉ በየሀገሩ ብትሄጂ ጨዋታ ኳስ ዶሚኔት ያደርጋል 58-60% ግድ ነው። ግን እንደ ፐርፎርማንስ ግን በጣም ጥሩ ፐርፎርማንስ ነበር። በድጋሚ ሰሞኑን ያየናቸው የማንቸስተር ዩናይትድ ጥንካሬዎች ትላንትም ነበሩ። ለምሳሌ የሁለቱ አማካዮች የኮቢ ሜኑ እና በተለይ የካሰሚሮ የትላንት ጎል ማስቆጠሩ ያንን ሮናልዲኞ የሚሰጠውን አይነት የኖሉክ ፓስ መስጠቱ ባላየን የሚሉት እዚህ ሀገር ባላየን እንለዋለን እኛ ባላየ አይነት በጣም አስደናቂ ፓስ መስጠቱ ግን ደግሞ ዋና ኃላፊነቱ የቡድን ሚዛን መጠበቅ፣ የተከላካይ መስመሩን ስክሪን ማድረግ ነው። እነዚህን ሁሉ ነገሮች በላቀ ባለሟልነት ነው ያደረገው። ቅርብ ጊዜ ከማንቸስተር ዩናይትድ እንደሚለቅ አውቀናል። የውድድር ዘመኑ ሲያበቃ ኮንትራቱ አይራዘምም። ስለዚህ ይለያያሉ ዩናይትድ እና ካሰሚሮ። ግን በእያንዳንዱ ጨዋታ ተዘምሮለት የሚለቅ ነው የሚመስለኝ። የዛሬ አመት ከምናምን አይንህን ላፈር ያሉት ብዙ የማንቸስተር ዩናይትድ ደጋፊዎች ነበሩ። ከዚህ በኋላ በዩናይትድ መለያ አልየው ያሉ ብዙ የማንቸስተር ዩናይትድ ደጋፊዎች ነበሩ። የአሁኑ ያለፈው አንድ አመት ሪቫይቫል አስደናቂ ነው። ከእግር ኳስ ሌጀንዶች መካከል አንዱ እንደሆነ በድጋሚ ያስታወሰበት ነው እና ያንን የዩናይትድ ደጋፊዎች ምክንያት ነበራቸው እንደዛ ለማለት። አሁን ደግሞ ለሱ ለመዘመር በቂ ምክንያት አላቸው። ምክንያቱም የሆነ ጊዜ አሞሪም ከመጣ በኋላ ጭራሽ 9 ተከታታይ ጨዋታ 1 ደቂቃ ሳይጫወት ቤንች የተቀመጠበት ጊዜ ነበር። ካሰሚሮ ዘ ሌጀንድ 5 ቻምፒየንስ ሊግ ምናምን 5 ቻምፒየንስ ሊግ ያሸነፈው ልጅ እንደዚህ አይነት እጣ ፈንታ ነበረው። ያንን ሁኔታ የቀየረበት መንገድ በጣም አስደናቂ ነው። ትላንትና በድጋሚ ጥሩ ተጫውቶበታል። ለእኔ ግን በአሞሪምም ዘመን ጥሩ ነበር። ለነገሩ ሲዝኑ ከተጀመረበት ጊዜ ጀምሮ ከዩናይትድ ኮንሲስተንት ተጫዋቾች መካከል አንደኛው ነበር። እንዲያውም አንድ ስለ ካሰሚሮ ስናነሳ ያነሳ ነው አንድ ቁጥር እንደነበር አስታውሳለሁ። ዩናይትድ ከተቆጠሩበት ጎሎች መካከል 70% የሚሆኑት ካሰሚሮ ተቀይሮ ከወጣ በኋላ ነበር ይቆጠሩበት የነበሩት። አሞሪም ደግሞ 33 ዓመቱ ነው። ስለዚህ ከ60 ደቂቃ በኋላ ፊዚካሊ ዲክላይን ያደርጋል ይልና ወይ ኡጋርቴን ወይ ሌላ ተጫዋች ያስገባል። ልዩነቱ በግልጽ ይታያል። በኡጋርቴና በካሰሚሮ መካከል ቢያንስ ትልቅ የፎርም ልዩነት እንዳለ ይታይ ነበር። ትላንትም ከ2-0 ወደ 2 እኩል የተቀየረው እሱ ከወጣ በኋላ ነው የጨዋታው ውጤት። ግን የሚድፊልድ ስትራክቸር ጉዳይ ካሰሚሮ በየትኛው የሚድፊልድ ስትራክቸር ነው ጥሩ የተጫወተው? ግን ኢቭን በማንቸስተር ዩናይትድ ጥሩ ሲጫወት ክርስቲያን ኤሪክሰን፣ ካሰሚሮ፣ ብሩኖ የነበሩበት የአማካይ ክፍል የሶስት አማካዮች የአማካይ ክፍል ጥምረት ነው። የበለጠ የሚቸገረው በሁለት አማካዮች ሲጫወት ነው። በሪያል ማድሪድ በጣም ስኬታማ የሆነው ከማን ጋር ሲጫወት ነው? ከተጨማሪ ሁለት አማካዮች ጋር ሲጫወት ነው። ከቶኒ ክሩስና ከሞድሪች ጋር ዝነኛ ነበር ያ የሶስቱ የአማካይ ክፍል ጥምረት። በዩናይትድ ኤግዛክትሊ ያ ነው እየሆነ ያለው። አሁን ሰሞኑን ሶስት የተለያየ ካራክተር ያላቸው ግን ተመጋጋቢ ኮምፕሊሜንታሪቲ ያላቸው ተጫዋቾችን ነው የሚጠቀመው። ሜኑ ዛሬ ፌብሩዋሪ 2 ነው አይደል? የዝውውር ጊዜው ዛሬ ይዘጋል መሰለኝ ካልተሳሳትኩ። ይሄኔ ሊለቅ ይችል ነበር የአሰልጣኝ ለውጥ ባይኖር ነው። ወይ በውሰት ይሄዳል ወይ በምን ይለቅ ነበር። አንድ የፕሪሚየር ሊግ ጨዋታ አልጀመረም። የዓለም ዋንጫ የሚደረግበት አመት ነው። የዩናይትድ ልጅ ነው፣ የክለቡ ልጅ ነው።
ግን ሊለቅ ይችል ነበር። የአሰልጣኝ ለውጥ የአንዳንዶችን ተጫዋቾች እጣ ፈንታ በአሰልጣኞቹ ስለ ተጫዋቾቹ ባለ አስተሳሰብ ምክንያት ትክክል ይሁን ስህተት የተጫዋቾች እጣ ፈንታ ፍጹም ይለወጣል። እና ትላንትና ለእኔ የባለፈው የአርሰናል ጨዋታ ላይ ማሸነፊያውን ጎል አንድን ተጫዋች በሎጬ አልፎ ለማቴዎስ ኩኛ ያንን ኳስ መስጠቱ፣ በሲቲ ጨዋታ እንደዛ ጥሩ መጫወቱ፣ ብቻ ከነዛም ጨዋታዎች የበለጠ ትላንትና ለእኔ በእኔ አይን ጥሩ ፐርፎርም አድርጓል ሜኑ። እና የሜኑን ክህሎት አለመረዳት እግር ኳሲ አይመስለኝም። ይህንን ታለንት አለመረዳት እግር ኳሲ አይመስለኝም። ኖርማል የእግር ኳስ አስተያየት አይመስለኝም። ለሆነ ተጫዋች ፌቨራይት ላትሆኝ ትችላለች ለሆነ አሰልጣኝ እና የሆነ ምክንያት አለ። ግን እንዲህ አይነት እና ለዩናይትድ ብዙ ማለት የሆነ ተጫዋች ዝም ብሎ አንድ ተጫዋች ብቻ አይደለም። ክለቡ አካዳሚ ውስጥ ከ6 ዓመቱ ምናምን ጀምሮ ለሚያድግ ተጫዋች ዝም ብሎ የሆነ ተጫዋች አይደለም። እንደፈለግሽ ዲስካርድ የምታደርጊው ተጫዋች አይደለም። ኦፍኮርስ በሜሪት ነው መጫወት ያለበት አንድ ተጫዋች ስለሚገባው ነው መጫወት ያለበት። ግን ተጨማሪ ኢሞሽናል ቫሊዩ አለው እንደ አይነት ተጫዋቾችን ፕሮቴክት ማድረግ ደግሞ እና ለእኔ ትላንት ሲያስፈልግ ጨዋታ የሚያፈጥንበት ይሄ የጨዋታ ፍጥነት መወሰን የምንለው ዩናይትድ የበለጠ መፍጠን ሲኖርበት የጨዋታ ፍጥነት የሚጨምር ዩናይትድ ማቀዝቀዝ ሲያስፈልገው የሚያቀዘቅዝ ወይም የጨዋታ ቁጥጥር ወይም የጨዋታ ቴምፖ የሚወስን ቴምፖ ሴተር ፔስ ሴተር የምንል ስፔስ ሲኖር ቶሎ የአግድሞች ኳሶች የሚጫወት ወይ መስመር ሰንጣቂ ፓሶች የሚጫወት ማረጋጋት ጨዋታውን የበለጠ ስትራክቸርድ ማድረግ ሲያስፈልግ ያንን ማድረግ የሚችል ደንበኛ ምርጥ ዩናይትድ ወደፊትም ኢቮልቭ ካደረገና ቅድም ያልኩት የቦል ማስትሪው እየጨመረ የበለጠ የኳስ ቁጥጥሩ እየጨመረ የሚመጣ ከሆነ ቁልፍ ተጫዋች ይሆናል። ይሄ ጥሩ ፕሮቴክት ከተደረገ ዩናይትድ የሚቀጥለው የ10 ዓመት ተጫዋች ነው። 10 ዓመት ማገልገል በትንሹ 10 ዓመት ማገልገል የሚችል ተጫዋች ነው። ግን ሌሎችም ጥሩ የተጫወቱ ተጫዋቾች አሉ። ብሩኖ የቀረን ሱፐርላቲቭ ያለ አይመስለኝም ስለ ብሩኖ ያንን መጨረሻ ላይ ካልቨን ባሲን በርን ያደረገበት መንገድ አስደናቂ ነው። በጣም 12ኛ አሲስቱ ነው። እንግዲህ 14 ጨዋታ ይቀራል። የአሲስት ሪከርድ የማይሰብርበት ምክንያት የለም። አሁን ባለው ፎርም ይቀጥል ከሆነ ቲየሪ ኦንሪና ኬቨን ደ ብሮይነ ናቸው በአንድ ሲዝን ብዙ አሲስት የማድረግ ሪከርድ ያላቸው 20 አሲስቶች 8 ነው የሚቀረው። 14 ጨዋታ አለ። በየጨዋታው አሁን ካሪክ ኃላፊነቱን ከተረከበበት ጊዜ ጀምሮ በየጨዋታው አሲስት እየሰጠ ነው። በእርግጥ በአሞሪምም ዘመን ያንን ያደርግ ነበር የበለጠ ሪስትሪክትድ በሆነ ሚና ቢሆንም ግን በክሬቲቪቲ የፕሪሚየር ሊግ አንደኛው ተጫዋች ነበር 6 ቁጥር ሆኖ እንኳን እየተጫወተ። አሁን ደግሞ የበለጠ አደጋ መፍጠር ወደሚችልበት ቦታ ወደ ቦታው ተመልሷል፣ ወደ 10 ቁጥርነት ቦታ ተመልሷል። ስለዚህ በክፍት ጨዋታም ይሁን በቆመ ኳስ ለካሴሚሮ እንደሰጠው አይነት አስደናቂ የቆመ ኳስ ክሮስ ይሁን ወይ ለቤንያሚን ሼሽኮ እንዳቀበለው አይነት በጣም ዲሳይሲቭ የባላጋራ ቡድንን ተጫዋች በእንደዚህ አይነት ሁኔታ አቃጥሎ ማለፍ እና መጨረሻ ላይ ለ9 ቁጥር እንደዚህ አይነት ፓስ መስጠት ኢንሹራንስ ነው። ብሩኖ ካለ ዩናይትድ የክሬቲቪቲ ችግር ይኖርበታል ብዬ አልገምትም። አንዳንድ ጊዜ ጥሩ ማይጫወትበት ጊዜ ይኖራል እንደ ማንም ተጫዋች፣ ግን የሚገርም ኢማጂኔቲቭ ተጫዋች ነው። አማድ በጣም አስደናቂ ነበር ለኔ። አንቶኒ ሮቢንሰን በጣም ጥሩ ተጫዋች ነው። አንቶኒ ሮቢንሰን የዛሬ አመት ሊቨርፑል ሲባል ነበር ወደ ኬርኬዥ ትኩረቱን ከማድረጉ በፊት ያን ያህል ጥሩ ተጫዋች ነው። ማንቸስተር ሲቲ ተብሎ ያውቃል። ጥሩ ተጫዋች ነው። ፈጣን ነው ደግሞ ልክ እንደ አማድ። ትላንት እንዲያውም ከሁለቱ ጨዋታዎች የበለጠ በጣም ግሩም ፐርፎርማንስ ነበር በአማድም በኩል። ስለዚህ እና ማቴዎስ ኩኛ አጨራረሱ ከዛ ጠባብ አንግል ሌላ አስደናቂ አጨራረስ ነበር። ስለዚህ ብዙ የሚወደዱ ነገሮች ነበሩት በዩናይትድ በኩል እንደ ፐርፎርማንስ ኢንዲቪጁዋሎቹም ስትራክቸራሊ። ግን ስጋት የሚመስለኝ ቅድም ያነሳሁት የጨዋታ ቁጥጥር ጉዳይ ነው። ለምንድነው ይህንን ማነሳው? ዩናይትድ በዚህ ውድድር ዘመን ከ45% በታች ጨዋታ የተቆጣጠረባቸውን 7 ጨዋታዎች አሸንፏል። ከካሪክ ጋር ያለ ካሪክ በካሪክ ስር 3ቱም ጨዋታዎች ዩናይትድ የፖሴሽን ብልጫ የተወሰደበት፣ ግን ዩናይትድ ዶሚናንት ነበር። በተለይ በሲቲው ጨዋታ ላይ የፖሴሽን ብልጫው ምንም ቢሆን ትላንትናም እንደዛው በተለይ በመጀመሪያ አጋማሽ። ግን አንዱ ትልቁ ችግር ቡድኖች ይገጥሙሻል። አሁን የዩናይትድ የመጀመሪያውን ጎል አስቆጠረ ቅድም እንዳልኩት። በእርግጥ ማርኮስ ሲልቫም ለምሳሌ እንደ ኑኖ ወይም እንደ ዴቪድ ሞይስ አይነት ኮች አይደለም። የትኛው ሜዳ ላይ የበለጠ ዶሚኔት ለማድረግ የሚሞክር አይነት ነው። ደግሞ ፉላም ብዙ ገንዘብ ኢንቨስት እያደረገ ያለ አምቢሽን ያለው ክለብ ነው። አሁን ኬቨን ያንን ጎል ያስቆጠረው ተጫዋች የጠበቁትን ያህል ጥሩ አልተጫወተላቸው እንጂ በቀላል ገንዘብ አይደለም ያመጡት። ኦስካር ቦብን አስፈርመዋል። በቅርብ ጊዜ ብዙ የማጥቃት ተጫዋቾችን እየጨመረ ያለ ቡድን ነው
ግን ዩናይትድ በዚህ ሲዝን 45% እና ከዛ በላይ የኳስ ቁጥጥር ብልጫ የወሰደባቸውን 17 ጨዋታዎች አድርጎ 4 ነው ያሸነፈው። ከ60% በላይ ከሆነ ደግሞ የበለጠ እያነሰ ይመጣል። ከ45% እንደ መክፈያ ብንጠቀማት የበለጠ ለትራንዚሽን አጫወት ፋይን ቱን የተደረገው በዛ መንገድ እንዲጫወት የተቃኘ ቡድን ሲያድግ ወደዛ ማደግ አለበት ግዴታ ነው። እኔ ሩበን አሞሪም የመጀመሪያ ፕሬስ ኮንፈረንሱ ላይ ሲናገር አይቻለሁ። የዩናይትድ ፌመስ ድሎች አብዛኞቹ የመጡት በትራንዚሽን ነው። እሱ ችግሩ ምንድነው? ሰስቴናቢሊቲ የለውም። ለተወሰኑ ጨዋታዎች ይሆናል። ፈርጉሰን ለተወሰኑ ጨዋታዎች እንደዛ ያደርጉ ነበር። ከአርሰናል ጋር ለምሳሌ ባለፈው ቲየሪ ኦንሪ ሲል ነው። ከአርሰናል ጋር ሁልጊዜ ሌላ ፕላን ነበራቸው። አምስተኛ አማካይ ይጠቀማሉ። ለምሳሌ ዩናይትድ ደግሞ ፌመስ የ4-4-2 ቡድን ማይሰለፈው ኒኪበት አምስተኛ አማካይ ይሆናል ወይ ፊል ኔቭል አማካይ ይሆናል። የበለጠ በካውንተር ይጫወታል። ፈርጉሰን ራሳቸው ዶክሜንተሪ ቴክኒካሊ ልንቋቋማቸው አንችልም፣ ስለዚህ በፖሴሽን መጫወት አንችልም፣ ለነሱ መመቸት ነው። ስለዚህ በትራንዚሽን እንጫወታለን፣ የእነሱን ሀይ ላይን እናጠቃለን ይላሉ ፊውድ የሚለው ዶክሜንተሪ ላይ። ለሌሎች ጨዋታ ግን ሌላ ፕላን ነበራቸው። ዩናይትድ የተቀሩትን 90% ጨዋታዎች ደግሞ ዶሚኔት አድርጎ ነው የሚያሸንፈው፣ በልጦ በፖሴሽን። ሌላ የፖሴሽን ዘመን አልነበረም ያን ጊዜ። ስቲል ኢምፖርታንት ነበር። አማካይ ክፍሉ ላይ የኳስ ቁጥጥር ብልጫ፣ የቦል ሪቴንሽን ብልጫ ምናምን መውሰድ ያስፈልጋል። ሁለተኛ መከላከሉ። አሁን ባለፉት 2 ጨዋታዎች አርሰናል እንደዛ ማጥቃቱ ተችቶ ጭምር 14 ሙከራ አድርጓል። ፉላም 15 ሙከራ አድርጓል። በሁለት ጨዋታ 29 ሙከራ ትልቅ ነው እና ትላንትናም አንዳንድ ጊዜ በመከላከል ጊዜ ዩናይትድ ይታይበት የነበረው ፍራጃይሊቲ ሌላ አሰልጣኙ ሊያርመው የሚገባ የቤት ስራ ይመስላል። በመከላከሉ በኩል በሁለቱም ጨዋታዎች በሁለት ጨዋታ 5 ጎል መቆጠሩ ብቻ ሳይሆን ግን ስጋት ላይ የሚጥሉ አንዳንድ የመከላከል ባህሪያትም አሉት ከጥንካሬዎቹ እኩል። አሁን ጠቅላላ ሙዱን ማየት ይቻላል። ለምሳሌ ካሰሚሮ እና ማቴዎስ ኩኛ ሁለቱም ተቀይረው ወጥተው ዩናይትድ ጎሉን ካስቆጠረ በኋላ የነበራቸው ስሜት ከጨዋታው በኋላ ቤንያሚን ሼሽኮ ፍጹም የተለየ ነው፣ ከቀደመው በጣም የተለየ ነው። በስሜትም በጨዋታ ክላሪቲም በጣም የተለየ ነው ብሏል። የተፈጠረውን የስሜት ለውጥ በቀላሉ ማየት ይቻላል። አሁን እስከ መቼ ሜንቴን ያደርጉታል ነው እንጂ ለዳኝነት በጣም ቀላል ይመስለኛል። ሰሞኑን የተፈጠረው ለሁሉም ሰው የሚታይ አይነት በጣም ኃይለኛ የስሜት ለውጥ አለ። እንዳልኩት ግን ኮንሰርን የሚያደርጉ ነገሮች አሰልጣኝ ጨዋታው ካለቀ በኋላ አሁን ልክ ጎል ሲቆጠር ካሪክን ማደንቀው በጣም ካልም ጎሎች በሚቆጠሩበት ጊዜ ደስታውን ይገልጻል። ግን ሲጫወት የነበረው አይነት ዲመኒር ነው ያለው። የተረጋጋ ነው፣ ካልኩሌትድ ነው። ትላንት ልክ ጎሉ ከተቆጠረ በኋላ ዩናይትድ የማሸነፊያውን ጎል ካስቆጠረ በኋላ ወዲያው እሱና ስቲቭ ሆላንድ እሱና ምክትሉ ወዲያው ዲፌንሲቭ ሪኢንፎርስመንት ላይ ሌኒ ዮሮን ማስገባት ወዲያው ወደ ስሌት በዩፎሪያ መወሰድ ሳይሆን ዩፎሪክ ኢምፓክት አለው። ቅድም እንዳለ የመጨረሻ ደቂቃ ጎል ግን የበለጠ ካልኩሌትድ ነው። እሱንም በጣም አደንቃለሁ። ይሄ ደግሞ ያስፈልጋል። ለእኔ ትንሽ ይበዛ ነበር የሩበን አሞሪም ኢሞሽን። ትልቅ ቡድንን የምታሰለጠኝ ከሆነ በእያንዳንዱ ጨዋታ ዳኝነት ብይናል፣ ሁሉም ሰው አስተያየት ይሰጣል፣ ጥያቄ ነው እና በጋዜጣዊ መግለጫው ላይ ጋዜጠኞች ተንኳሽ ጥያቄ ይጠይቁሻል። ያንንም መቋቋም ይፈልጋል። እስካሁን ድረስ ያለን ሳምፕል በጣም ጥቂት ነው፣ ግን እንደ ባህሪ የምናውቀው ስለሆነ እንደ ኳስ ተጫዋችም ብዙ የተለየ ነገር የሚፈጠር አይመስለኝም። ለማንኛውም ካሰሚሮ እሱ ላይ ትንሽ ማንሳት እፈልጋለሁ። የሼሽኮ ጎል ያው ሰሞኑን 3ቱንም ላይናፖች ተመሳሳይ ላይናፕ ነው የተጠቀመው አሰልጣኝ። ተመሳሳይ ተጫዋቾች ኦልሞስት በዶርጓ ለመኖር ምክንያት ኩኛ ይህንን ጨዋታ ከመጀመሩ ውጪ ተመሳሳይ ነው እና አንድ ተጫዋች ተጎድቷል። በዚህ ቤንያሚን ሼሽኮ በአሰልጣኝ ለውጥ ከተጎዳ፣ ምክንያቱም ሼሽኮ ጀማሪ ነበር በመጨረሻዎቹ የአሞሪምም በመጀመሪያዎቹ የፍሌቸርም ጨዋታዎች ነው ወደ ቤንችነት የወረደው። ትላንትና ግን በጣም ትልቅ ኢምፓክት ነው የፈጠረው። ስለዚህ ለሱ በራስ መተማመን በጣም ትልቅ ማለት ነው ብሏል። ግን አይ ቲንክ ከትላንትናው ጎል በፊትም በአሞሪም የመጨረሻ ጨዋታዎችም ላይ ይሁን በፍሌቸር ኃላፊነቱን ከተረከበ በኋላ ማሳየት ጀምሮ ነበር ምልክቶች። በ4 ጨዋታ 4ኛ ጎሉ ነው አሁን ባለፉት 4 ጨዋታዎች። የመጨረሻዎቹ የፍሌቸር ጨዋታዎች ላይ በብራይተንም በበርንሌም ጨዋታዎች ላይ ጎል አስቆጥሮ ስለነበር በሁለት ጨዋታ 3 ጎል ነበር ያስቆጠረው። በታክቲካዊ ምክንያቶች ብራያን ምቤሞን ነው ማሰለፍ የጀመረው። ግን ሼሽኮ ትልቅ ፖቴንሻል ነው፣ ምንም ጥያቄ የለውም። አጨራረሱ ያንን የሚያሳይ ነው።
ካሰሚሮን በተመለከተ 5 ጎል ነው ያስቆጠረው። በፕሪሚየር ሊግ ብዙ ጎል ያስቆጠረበት ሲዝን ሆኗል። ልዩነቱ በሱና በኡጋርቴ መካከል ኡጋርቴ በዚህ አመት ሜዳ ውስጥ በተገኘበት ጊዜ ማንቸስተር ዩናይትድ 24 ጎል ተቆጥሮበታል እና ዩናይትድ ከዚህ በፊት አማካይ ያስፈልገው ነበር። አሁን አማካዮች ነው የሚያስፈልጉት በካሰሚሮ መልቀቅ ምክንያት። አሁን ምናጣው በጣም ትልቅ ተጫዋች ነው የሚል ኮንሰንሰስ ያለ ይመስለኛል። በደህና ወርልድ ክላስ ተጫዋች መተካት አለበት። ስለዚህ ቀላል የቤት ስራ አይመስለኝም። በተለይ ጥሩ ፎርም ላይ መገኘቱ ደግሞ የቤት ስራውን መጠን ከፍ የሚያደርገው ይመስለኛል። ግን እንዳልኩት ተጫዋቹ ራሱ የራሱን እጣ ፈንታ የለወጠበት መንገድ አስደናቂ ነው። አስታውሳለሁ የ2023/24 የውድድር ዘመን ከማብቃቱ በፊት አንዳንዴ ምን ትሆኛለሽ መሰለኝ ካሴሚሮ የመሀል ተከላካይ አይደለም። የካሴሚሮ በጣም መጥፎቹ ፐርፎርማንሶች የክሪስታል ፓላስ ጨዋታ ይሁን የአርሰናል ጨዋታ ላይ ኦፍሳይድ ማንበቢያ ያቃተው ጨዋታ ይሁን ምን የመሀል ተከላካይ ነው በመጫወቱ ምክንያት የተቆጠሩ ጎሎች ናቸው። ፈቅዶ አሰልጣኙ ተከላካይ የሚባል የለኝም ተጫወትልኝ ስላለ የተጫወተ ግዴታው አይደለም የመሀል ተከላካይ ነው መጫወት። ካሴሚሮ እኔ ኢንቴንሽኑ ነው መጀመሪያ አፕሪሺየት ማድረግ የቦታው አይደለም። ስህተት ይሰራል። ተጫዋቾች ስህተት በሚሰሩበት ጊዜ ናቹራል ቦታቸው ላይ ካልተጫወቱ ጀስቲፊኬሽኑ ነው መቅረብ አለበት። ቦታው የመሀል ተከላካይ አይደለም። ካሴሚሮ ግን የላቀ ፕሮፌሽናል በመሆኑ የተነሳ ኤሪክ ተን ሃግ የመሀል ተከላካይ ሆነና ተጫወትልኝ አሉት እና እነዛን ትልልቅ ፖዚሽናል ስህተቶች እነዛን ትልልቅ የቦታ አዌርነስ ስህተቶች ሰር አንድ አይነት ቦታ አይደለም በጭራሽ። ትችቱ አይገባውም፣ በስህተቶቹ ምክንያት መተቸት አይገባውም አይደለም ክርክሩ። ግን እነዛን ስህተቶች የሰራው ቡድኑን ለማገልገል በነበረው ፍላጎት ምክንያት የሱ ተፈጥሯዊ ቦታ ባልሆነ ቦታ ተጫውቶ ብሩኖውን 6 ቁጥር ሆኖ ተጫውቶ ሚሊዮን የስተት የፖዚሽናል ስህተቶች አይተንበታል። የመሀል ተከላካይ አድርገሽ ደግሞ ተጠቀሚው ብሩኖ ኦፍ ኮርስ ስህተት ይሰራል። የሜትሮች ልዩነት እኮ ነው የብሩኖ ቦታ 6 ቁጥር አይደለም 8 ነው እንጂ እንድንል ወይ 10 ነው እንጂ እንድንል የሚያደርግ ስህተቶች ሰርቷል። ልክ ነው። ግን ያረፈው በትር ይሄንን ኮንዲሽን ይሄንን ሁኔታም ከግምት ማስገባት ነበረበት። በእነዛ ስህተቶች ምክንያት ምን አጣ? 2024 የኤፍኤ ካፕ ፋይናል ላይ ሶፊያን አምረባት ከሱ ቀድሞ ተሰለፈ። ፎርሙ ልክ አልነበር። ባለፈው ሲዝንም ልክ እንደዚሁ እና ልክ ለሁለት ወር ማንቸስተር ዩናይትድ 14 ጨዋታ ሲያደርግ 136 ደቂቃ ብቻ ነበር የተጫወተው በ14 ጨዋታ። የኒካስል ጨዋታ ላይ ረፍት ሰዓት ላይ ቀይሮ አስወጣው አሰልጣኙ። የሆነ ጊዜ አሞሪም ለምን እንደሚላቸው ማይገቡኝ አንዳንድ ነገሮች ይላል። ቶቢ ኮሊየር አሁን ከሱ የበለጠ ነው አለ አንድ ጊዜ። ካሴሚሮን ኮንፊደንስ እየጨመርሽ ነው አላውቅም እንደዛ በማለት ግን በ9 ጨዋታዎች ላይ በ9 የተለያዩ ጨዋታዎች ላይ ከቤንች እንኳን ተነስቶ አልተጫወተም። ቤንች ሆኖ በቃ አንዩዝድ ሰብ የሚባል የመቀየር የመሰለፍ እድል ያላገኘ ተጫዋች ሆነ። ከዛ ተነስቶ ሪስፖንድ ያደረገበት መንገድ በጣም የጋለ ጭብጨባ የሚገባው። አሁን ከፈርጉሰን መልቀቅ በኋላ ከምርጦቹ ዩናይትድ ፈራሚዎች እንደ አንዱ እየታወሰ የሚለቅ ይመስለኛል። በስቴዲየም ውስጥ ትላንት ተቀይሮ ሲወጣ የነበረው ዝማሬ የሚገርም ነው ለካሴሚሮ። የመጀመሪያው ሲዝን ላይ ያለሱ ቻምፒየንስ ሊግ የሚሳተፈው አይመስለኝም። 3ኛ የሆኑበት ሲዝን ያን ያህል በጣም ወሳኝ ነው። ሲሚንቶችን አጣብቆ የሚይዘው ግሉ ነው ይሉ ነበር ኤሪክ ተን ሃግ። ያን ያህል በጣም ወሳኝ ተጫዋች ነበር። ትላንትም በጣም ድንቅ ነበር እና እሱም ያ ክሬዲት ያስፈልገዋል። ጄሚ ካራገር ኳስ ሳይተው በፊት ኳስ ተው ብሎ እንዳላለው ትላንትና ይቅርታ ጠይቋል። ይቅርታ መጠየቅም ሳይሆን ጀስቲፋይ አድርጓል ማንነቱን እና ምላሽ ቢሰጠኝ አልፈርድም፣ ፐንዲተሪውን ተው ፐንዲትሪ ሳይተው ቢለኝም እቀበላለሁ ብሏል ትላንት። ያን ያህል የሰዎችን አስተያየት ቀይሯል። ስለ ብርሃን ስኩል ፔይ ሰምተው ይሆን? ብርሃን ስኩል ፔይ በብርሃን ባንክ የቀረበ ለተማሪዎች ለወላጆችና ለትምህርት ቤቶች ጊዜ ቆጣቢ የሆነ የኤሌክትሮኒክ ክፍያ ስርዓት ነው። ወላጆች በብርሃን ስኩል ፔይ የልጆቻቸውን የትምህርት ቤት መለያ ኮድ በመያዝ ክፍያ መክፈል፣ የክፍያ ማረጋገጫ ማግኘት፣ የክፍያ ሪፖርቶችንና ተያያዥ መረጃዎችን ባሉበት ቦታ ሆነው በሞባይል ስልካቸው ማግኘት ይችላሉ። ብርሃን ስኩል ፔይ ለትምህርት ቤቶች ክፍያን ከማቀላጠፉም በላይ ሙሉ የተማሪዎችን መረጃ ስለሚይዝ ጥቅሙ የጎላ ነው። ክፍያ ሲከፈል በቀጥታ መከታተል፣ ማዕከላዊ የሆነ የክፍያ መቆጣጠሪያ እንዲሁም የተለያዩ የክፍያ ሪፖርቶችን ማግኘት ከብዙ የብርሃን ስኩል ፔይ ጥቅሞች ጥቂቶቹ ናቸው። የብርሃን ባንክን ስኩል ፔይ በመጠቀም ጊዜውን ይቆጥቡ፣ ክፍያውን ያቀላጥፉ፣ የተሟላ መረጃን ያገኙ። ለበለጠ መረጃ በአቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።